ይስጥልን። ይህ ፋስት ዴይሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክና ሼር እንድታደርጉ እየጋበዝን የዕለቱን አበይ ዜናዎችን አስቀድመን እንጀምራለን። የኢትዮጵያ መከላከያ ሰራዊት በምስራቅ አፍሪካ ያለውን አይነኬነትና ታላቅ ተቋማዊ አቅም ያሳየ ተግባር እየፈጸመ አጀብ እያሰኘ ይገኛል። በትናንትናው ዕለት በሰፊው ሲሰራጭ በነበረው መረጃ የመከላከያ ሰራዊትን የሜካናይዝድ ትጥቆችን አቅም ወደ ከፍተኛ ደረጃ ያሳደገ መሆኑን ትናንት አሳውቋል። ይህም እንደ ኤርትራ ያሉ ሀገራትን ያስደነገጠ ዜና ሆኗል። መሳሪያዎቹ ለግዳጅ ዝግጁ መሆናቸውን አንዳችም ትንኮሳ ቢፈጸም ሁሉንም ነገር ወደ ነበረበት የመቀየር አቅም እንዳላቸው እየተናገሩ ነው። ለመሆኑ መሳሪያዎቹ ለየትኛዎቹ ግዳጅ ነው ዝግጁ የተደረጉት? በአስመራ ተኩስ ተከፍቷል በሚል ሲሰራጭ የነበረውስ መረጃ ምን ያህል እውነትነት አለ የሚለውን በትንታኔ እንመለከታለን። አብራችሁን ቆዩ። በመከላከያ ሎጂስቲክ ዋና መምሪያ ዝግጁነት ማዕከል የተሰሩ ሪቨርስ ኢንጂነሪንግ ስራዎች የመከላከያ ሰራዊቱን የሜካናይዝድ ትጥቆች አቅም ወደ ከፍተኛ ደረጃ ያሳደገ መሆኑን ትናንት አሳውቋል። ከፍተኛ የተኩስ አቁም ያላቸው የሜካናይዝድ የጦር መሳሪያዎች አስፈላጊው የማሻሻል እና የማዘመን ስራዎች ከተደረገላቸው በኋላ ወደ ግዳጅ ቀጠና መንቀሳቀሳቸው ተነግሯል። ጦሩ ኢትዮጵያ ላይ ክፉ አስቦ ለሚመጣ ጠላት በሁሉ መንገድ ዝግጁ መሆኑን አሳውቋል። የኢትዮጵያ መከላከያ ሰራዊት አቅም የሚገነባው በዘመናዊ ስልጠና፣ በቴክኖሎጂ ግኝት፣ በጀማሪ መኮንኖች የማፍራት ሂደትና በዲሲፕሊን መሆኑን መረጃዎች ያሳያሉ። በተለይም የወታደራዊ አካዳሚ ሚሊታሪ አካዳሚ በዘመናዊና መደበኛ ውጊያ ስልቶች በማሰልጠን በተለያየ አየር ንብረት የመሬት አቀማመጥ የማንቀሳቀስ ብቃት በመፍጠር እንዲሁም ከሌሎች ሀገራት ጋር በሚደረገው ንጽጽር አቅሙን ለማሳደግ እየሰራ ይገኛል። ታዲያ ኢትዮጵያ ከቅርብ ዓመታት ወዲህ እንደ ኤርትራ ካሉ ሀገራት ጋር አደገኛ ፍጥጫ ውስጥ መግባቷ ይታወቃል። ከዚህ ጋር ተያይዞ የሜካናይዝድ መሳሪያዎች ለየትኛውም ግዳጅ ዝግጁ እንዲያደርጉ መደረጋቸውን የሚያሳዩ መረጃዎች በግልጽ መውጣት ጀምረዋል። የመከላከያ ሎጂስቲክ ዋና መምሪያ ሙሉ እድሳትና ሙከራ ያደረግላቸውን በርካታ የሜካናይዝድ ትጥቆችን ወደ ኃይል ያስገባው በዚሁ በተጠናቀቀው ሳምንት ነው። በዝግጅት ላይ በመገኘት ትጥቆቹን የጎበኝና የጦር ኃይሎች ጠቅላይ ኤታማዦር ሹም ክቡር ፊልድ ማርሻል ብርሃኑ ጁላ በተሰሩት ስራዎች መደሰታቸውን ገልጸው የዋና መምሪያውና የጥገና ማዕከሉ አመራር ባለሙያና አባላቶች አምር የሚባል ስራ መስራታቸውን ገልጸዋል። ዋና መምሪያው ሀገርን በሚሊዮን ከሚቆጠር ወጪ ከማዳኑ ባለፈ በራስ አቅምና ፈጠራን በማሻሻል ተአምራዊ የሚባል ስራ መስራት እንደምንችል የሚያሳየ ነው ተብለዋል። ለረጅም ዓመታት ጥለውት የነበሩትን አረም ወርሷቸው የቆዩትን በርካታ የሀገር ሀብቶች ሙሉ እድሳትና ሙሉ ተደርጎባቸው ወደ ኃይል መግባታቸው የሰራዊቱን የውጊያ ዝግጁነት በከፍተኛ ሁኔታ ያሳድጉታል ሲሉም ገልጸዋል። ተቋሙ ባስቀመጠው አቅጣጫ መሰረት ውጤታማ ተግባራትን ላከናወኑ የዋና መምሪያው አመራሮችና ሙያተኞች ምስጋና አቅርበዋል። የመከላከያ ሎጂስቲክ ዋና መምሪያ ኃላፊ ሌተናል ጀነራል አብዱራህማን እስማኤል የሜካናይዝድ ኃይሎችን በእጅጉ የሚያጠናክሩ የሰራዊታችንን የዝግጁነት ደረጃ የሚጨምሩ ስራዎችን መከናወናቸውን የገለጹት ከሰሞኑ ነው። የሜካናይዝድ ትጥቆች ለረጅም ዘመናት ጥለውት የቆዩ መሆናቸውን የገለጹት ሌተናል ጀነራል አብዱራህማን እስማኤል ዋና መምሪያ ችግር ፈቺ መፍትሄ አምጪ በሚል መሪ የሚገጥሙ ችግሮችን ወደ እድል በመለወጥ በርካታ ተግባራትን ሲያከናውኑ መቆየቱን አውስተው በዚህ ዓመታት ተጥለው የነበሩት ሀገራዊ ሀብቶችን በማደስ ወደ ኃይል እንዲንቀሳቀሱ ማድረጉን ገልጸዋል። ትጥቆቹ ሀገርና ተቋምን በግዢ ያወጡት የነበረ በሚሊዮን የሚቆጠሩ ገንዘብ ከማዳናቸውም ባለፈ ሁሉም ነገር በግዥ መሟላት አለበት ከሚል እሳቤ ያላቀቀ መሆኑን ተናግረዋል። ከሀገሩ አልፎ ጎረቤት ሀገር ድረስ በመዝመት በሰው ሀገር ምድር ሰውን ለማዳን ሲል ነፍሱን ለሞት አሳልፎ ይሰጣል። ሰውነትን ባስቀደመ መልካም ስብዕናው ዓለም ያውቀዋል። ተወልዶ
ባደገበት በማያውቀው ሰማይ ስር ፀሐይና ምድር በተፈራረቁበት የበረሃ ጉድጓድ ውስጥ በነፍስ ዋጋ የምትታምነውን የኮዳ ውሃ ጠብታ ከደረቅ ጉሮሮ ነጥቆ ለተጠሙት ያካፍላል። ከዕለት ጉርሱ ቀንሶ ለተራቡት ያጎርሳል። የትምና መቼም የሰው ልጆች በሰላም እጦት ተጨንቀው ላሰሙት የድረሱልኝ ጥሪ ርቀት ሳያገድበው ፈጥኖ ይደርሳል። የኢትዮጵያ ወታደር የወል መገለጫው በሆነው ተቋማዊ ባህሪ የአገሩን ጠላቶች አምርሮ ይጠላል። በታሪኩ ሽንፈት ሳያውቅም በተሰለፈበት የጦር አውድ ሁሉ ጠላቶችን አንበርክኮ ድልን ይቀዳጃል። በደሙ ጠብታ ሰላምን ለሚሹት ሰላም ያውጃል። በመሆኑም ሀገሬን ከወታደሯ ነጥሎ ማየት ይከብዳል። ለዚሁ መነሻ መሰረቱ ደግሞ የተገነባባት ቁልፍ እሴቶች ናቸው። እናም ወታደር በጀግንነት ሀገርን የመጠበቅ የሥራ ባህሪ ያለው ከራስ በፊት ለሕዝቡና ለሀገር እሴትን የሚቀድም መተኪያ የሌላትን ሕይወቱን ለሀገር አሳልፎ የመስጠት የተከበረ ሙያ ነው። ጠላቶቻችን የውስጥና የውጭ ባንዳዎችን በማደራጀት በማስታጠቅና በመደገፍ ሀገራችንን ለማፍረስ እየሰሩ መሆናቸውን የጠቆሙት የደቡብ እዝ ዋና አዛዥ ሌተናል ጀነራል ሰለሞን ኢትፋ ክፍለ ጦሩ በስልጠና የገነባው ጠንካራ ቁመና የሰራዊታችንን የማድረግ አቅም ማሳያ ነው ብለዋል። የሰራዊታችንን ወታደራዊ ዝግጁነት በስልጠናዎች በመገንባትና በማረጋገጥ ለቀጣዩ ሀገራዊ ተልዕኳችን ውጤት መሰረት የሚጥል መሆኑን ጠቁመው እዙ የማድረግ አቅሙን ለማሳደግ የሚያስችል ዘርፈ ብዙ ስራዎች እያከናወነ መሆኑን አስረድተዋል። ክፍለ ጦሩ በጸረ ሽምቅ ግዳጆች አኩሪ ታሪክ ያለውና የሀገር ባለውለታዎች መገኛ መሆኑን ያስረዱት ጀነራል መኮንኑ ጠላቶቻችን ከመተንኮሳቸው በፊት ደጋግመው እንዲያስቡት የሚያደርግና ጦርነትን በሩቅ የሚያስቀር ጠንካራ አቅም መገንባቱን አብራርተዋል። በኤርትራ ዋና ከተማ አስመራ ለተቃውሞ በወጡ ሰልፈኞች ላይ ተኩስ መክፈቱን የሚገልጹ መረጃ በስፋት እየተሰራጨ እንደሆነ ለመታዘብ ችለናል። አንዳንድ ማህበራዊ ገጾች በቪዲዮ የተደገፈ መረጃዎች ጭምር አሰራጭተዋል። አንድ አፍታ ሚዲያ ክስተቱን ለማጣራት ጥረት አድርጓል። ሚዲያችን ባደረገው ማጣራት መረጃ ሐሰት እንደሆነ አረጋግጧል። በአስመራ ተኩስ አለ በሚል የተሰራጨው ቪዲዮን በፈረንጆቹ 2007 የነበረ የተቃውሞ ቪዲዮ እንደሆነ ተረጋግጧል። ኤርትራን በአምባገነን መድፍ ጨብጦ የሚገኘው የኢሳያስ አፈወርቂ አገዛዝ በሀገሪቱ እንዲህ ያሉ አመጾች እንዳይከሰቱ ጥብቅና አፋኝ ስልቶችን እንደሚከተል ይታወቃል። ከዚህ ቀደም ሻዕቢያ ለመቃወም የሞከሩ ዜጎችም እጣቸው ሞት እንደሆነ የሚታወቅ ነው። ብሔራዊ ጥቅማቸውን የጣሉና ለስልጠናና ለግል ጥቅም ሲሉ ሀገራቸውን የከዱ ባንዳዎች በፕሮፓጋንዳ የለጠጡት የፕሬዝዳንት ኢሳያስ ኤርትራ መጨረሻዋ መክሰም መሆኑ በጥናት ተመላክቷል። ይህ ሚዛናዊ ዘገባ ይንቆለጳጰሱ ከነበሩ ጥቂት የአረቡ ዓለም ሀገር መሪዎች ነን ከሚሉት መካከል የኤርትራ ፕሬዝዳንት ኢሳያስ አፈወርቂ አንዱ ናቸው ወይም ነበሩ። ኤርትራ የአረቡ ዓለም አካል የሆነችው ከመቼ ወዲህ ነው የሚለው አወዛጋቢ ጥያቄ የሚያዋልዳ ምላሽ አለማግኘቱ ባይዘነጋም ፈላጭ ቆራጭ ፕሬዝዳንት አቀላጠፈው በሚናገሩት የአረብኛ ቋንቋ ምክንያት ከዓለማችን ግዙፍ የሚዲያ ተቋማት ተርታ ለሚመደበው የአልጀዚራ ቴሌቪዥን ጋዜጠኞች ከወደ አፍሪካ ድንገት የተከሰቱ የአረብ ፖለቲከኛ ሳይመስላቸው አልቀረም። እናም በተደጋጋሚ ቀይ ባህርን ተሻግረው ወደ አስመራ እያቀኑ የአዲስቱን ምስራቅ አፍሪካዊት ሀገር የነጻነት አባት መጎብኘትና በሕዝባቸው እጅግ የተወደዱት ታጋይ መሪ ስለመሆናቸው የሚተረክ ዶክመንተሪ ፊልም ወይም ዘገባ ማጠናቀር እንግዳ አይደለም። በዚህም የሰውየውን አምባገነንነትና የተጠናወተውን ስብዕና ፈጽሞ የማይገልጽ የፈጠራ ውዳሴ ከንቱነታቸው እውነቱን የማወቅ ዕድል ለሌለው የአልጀዚራ ቴሌቪዥን ተመልካች ሲግቱት ያስተዋለባት ጊዜ ጥቂት እንዳልነበረ ይታወቃል። የኢትዮ ኤርትራ ድንበር ጦርነት ከተካሄደ በኋላ እንኳ ፕሬዝዳንት ኢሳያስ አፈወርቂ ከአንድ ሀገር መሪ በማይጠበቅ የተራሰው አለባበስና ነጻነት ያለምንም አጃቢ ሞተር ብስክሌታቸውን እየጋለቡ ከአስመራ ወደ ምጽዋ ከምጽዋ ወደ አስመራ ሲመላለሱ የሚያሳይ ውዳሴ ከንቱ ወይም አድናቆት የሚተረክበት ዘገባ በአልጀዚራ ቴሌቪዥን ሰፋ ያለ ስርጭት ጊዜ ተሰጥቶት መተላለፉን መጥቀስ ይቻላል። እውነትና ንጋት እያደረ ይጠራል እንዲሉ የኤርትራው ፕሬዝዳንት ስብዕናም ሆነ የሚመሯት ሀገር ነባራዊ እውነታ
አልጀዚራ ሲተርኩልን ከኖሩት በተቃራኒ የመሆኑ ጉዳይ ፈጽሞ ሊስተባበል ወደማይችልባት ደረጃ ደርሷል። በኢሳያስ አፈወርቂ ጦር አውረድ የማለት አባዜ የተቃኘ አካባቢን ለማተራመስ ከሞከረ ወዝኖ የማያውቀው የሻዕቢያ መንግስት ትራጀዲያዎች ዘውግ ባለ የፖለቲካ ተውኔቱ ኤርትራ ውስጥ ከጊዜ ወደ ጊዜ እየተባባሰ የመጣውን ምጣኔ ሀብታዊ ቀውስ በጎረቤት የኢትዮጵያ ባለስልጣናት የሚሸረብ ሴራ ያስከተለው ችግር እንደሆነ ለማስመሰል እንዲሁም የቀውሱን ስፋትና ጥልቀትን እያድበሰበሰ ለማቅረብ ያደረገው ከንቱ ጥረት ያች ሀገር ሌላዋ ሶማሊያ የመሆን ዕጣ እንደሚጠብቃት አሁን ገሃድ እየወጣ የመጣውን ነባራዊ እውነታ በምንም አይነት ማስተባበል ከዓለም ህብረተሰብ እይታ መሰወር አልተቻለም። እንግዲህ ኤርትራ ነጻ ሀገር ከሆነች ጀምሮ እንዳሻው ለመፍለጥና ለመቁረጥ የሚያስችለውን በትር ስልጣኑን ጨብጦ መላውን የአፍሪካ ቀንድ ቀጠና በጦረኛ ባህሪው ለማተራመስና የፕሬዝዳንት ኢሳያስን የቁም ቅዠት በማሳካት ሲሞክር የቆየው የሻዕቢያ መንግስት በተከተለው የብሪት መንገድ ምክንያት ከምንም በላይ ጉዳት የተዳረገው ራሱ የኤርትራ